ትንሽ ረቅ ያለ ቦታ አውቄ ይዤ ነው የሚመጣው በእግር ሽማግሌ ምናምን ተላከ። አንዳንድ ስቴፎች እንዴት እናሳልፋለን? ወንድሜም እናት አባትም ማግኘት ስላልቻልኩ ነው እንጂ ያኔ ባል ነበረ። ግን ያው እኔ ላንቺ ምን ይሁንልሽ? እሺ ስሜ ይትባረክ ኤልያስ ይባላለሁ። ውባለም ፋንታ እባላለሁ። ተወልጄ ያደግኩት ወላይታ ሶዶ ወደ ጉኑኑ አካባቢ ነው። በወላይታ ውስጥ ወረዳው ዳሞት ሶሬ ዛምኔ ነሬ በሚል ቀበሌ 01 ቀበሌ ተወልጄ ነው ያደግኩት። እድሜ 20 ዓመቴ ነው። 1994 አካባቢ ነው 4 ናሴ ነው የተወለድኩት። ባለትዳር ነኝ። የአንድ ልጅ እናት ነኝ። ባለቤቴ ውባለም ፋንታ ትባላለች። የአንድ ልጅ አባት ነኝ። ስራዬ ደግሞ ሊስትሮ ነው የምሰራው። ሊስትሮ ነው የምሰራው አብረን። ግን አልተቸገረንም። ትናንትና ትንሽ እግዚአብሔር ይመስገን ያው ትናንትና ይሻላል። ግን ዛሬ ከሰዓት በኋላ ይመጣል ብዬ ነው የማስበው። ይሁን እግዚአብሔር ያኖራል። አዎ ዋናው እሱ ነው። ከባለቤቴ ጋር ስራ ስሰራ ነው ያወቅኩት። ምግብ ቤት ነበር የምሰራው እና እሱ ደግሞ ሊስትሮ ነበር የሚሰራው። በዛ ነው እየተዋወቅነው። ተጠቃሚ ካስተመር ነበርኩ። ከዛ ጸባዩዋን የሆነ ኮንዲሽኗን እያጣራው ከዛ እሷ ለትዳር ትሆናለች ብዬ ካንቺ ጋር ማውራት ፈልጋለሁ አለኝ። ከዛ ታስታውሻለሽ? ምን ዛሬ 2 ዓመት በፊት ከዚህ ወደ ታች እየጫወትን ፈታ እያለን ነበር። አንዳንድ ቀን አስታውሳለሁ ነው ማለት በጣም አንተ ይትባረክ ምን እያልክ ነው ምናምን ብለሽኝ ነበር። የት ነበረ? ዛታች ነው አስታውሳለሁ። ፎቶ ስንነሳ ማለት እየሄደን ነበረ ያኔ ፎቶ ለመነሳት ማለት ነው። እሺ ያኔ በጣም የሆነ ቃላት ራሱ አስታውሳለሁ። አንተ ምን እያወራክ ነው ብለሽ ነበር። ሁኔታውን ካጣራት በኋላ ማለት አንቺማ እኔ ወድጄ ያለው ሁለተኛ ደግሞ ካንቺ ጋር መኖር እፈልጋለሁ፣ በጓደኝነትን መኖር እፈልጋለሁ። ሁለተኛ ደግሞ ማለት አገብተን አንድ ላይ ሆነን መኖር በጣም ነው የምፈልገው፣ ምኞቴ ነው አልኳት። ከዛ እሺ እስኪ ትንሽ ጊዜ ጠብቅና ያለው ነገር እስከዚህ እናያለን አለች። አስቤ እነግርሃለሁ ምናምን አልኩት። ከዛ እሺ ችግር የለም ግን ዋናው ያው የፈጣሪ ፍቃድ ነው። ስለዚህ እስከዚህ ማለት አንድ 15 ቀን ምናምን ጠብቁኝ አይኔ ከዛ በኋላ መልስ ሰጣለሁ ነው አለች። እሺ ብዬ እሷን ያው በምኞቴ ነው የምጠብቀው ማለት ከሷ መልስ ለመስማት ማለት ነው። በምኞቴ በጣም ራሱ 15 ቀን ለኔ 15 ዓመት ይመስለኛል ያኔ ማለት ነው። ግን ያው 15 ቀን ራሱ 15 ቀን ሳይደርስ እሷ ደውላ እሺ ነው አለች። ጥሩ ልጅ እንደሆነና ያው ታማኝነቱን አይቼ ነው። ከዛ እሺ ብዬ ቀጠልኩት። ያለው ለት አንድ ላይ ራሱ እየተባበረን ሄደን ተጋባን፣ መኖር ጀመረን። ያው መኖር የጀመርነው 2016 ነበረ። ጥቅምት 27 ነው 25 26 ቤት ኪራይ ምናምን ይዘን አብረን አንዳንድ እቃዎች እየገዛን ምናምን እያለን 27 ሮብ ወይም ሐሙስ ነች ማለት ሮብ ነው ወይ ሳሙ ከሮብና ከሐሙስ አንድ ነች፣ አንድ ቀን ናት። ግን ሮብ ብዬ ነው የሚያስበው። ከዛ አገባን፣ መኖር ጀመረን። ከዛ ያው በ15 ቀን ምናምን እነሱን አስተዋወቅንና ሽማግሌ ምናምን ተላከ። ከክፍለ ሀገር ተይሳስ ሄደን
ከዛ በኋላ የነሱ ቤተሰቦች ወደ እኛ ምናምን ሄዱ። ከዛ የነሱ ነገር ሲያልቅ እኛ ደግሞ ወደ እነሱ ያው ክፍለ ሀገር ታህሳስ ላይ ነበር የሄድነው። ማለት ገና እየደረሰ ነው። ለዛ እንዴት እንሆናለን? በክፍለ ሀገር ነው ወይስ እዚህ ነው የምናሳልፍ? ክፍለ ሀገር ብንሄድ አይሻል? አዎ ደስ ይላል እኮ። እኔ የምልህ እሺ ምን ይዘን እንሂድ? እንደ አቅማችን አስበን የሆነ ነገር ይዘን እንሄዳለን። እሺ ከሊስትሮ ውጪ ሌላ ስራ አንሰራም። እሱን ነው የምንሰራው። ግን ያው ወደፊት ብዙ ስራ ለመስራት እንፈልጋለን። ደግሞ ትምህርትም እየተማርኩ ነኝ። ነርሲንግ ተማሪ ነኝ። ሶስተኛ አሁን አራተኛ አመት በታህሳስ ነው የምንጨርሰው። ሞባይል አክሰሰሪስ እንደ ሜንቴናንስ ተምሬያለሁ። አንዳንድ ነገሮችም እችላለሁ። ፍረንት ስካን ስቴሽነሪ በጣም ነው የምችለው። ትምህርቱንም ሲጨርስ ምን ስል ያው ለሱ ስልክ ቤት እያሰበ ነው። እኔ ደግሞ አትክልት ቤት ምናምን ያለን ነው እንደዛ እንከፍታለን ምናምን ብሎ ያወራን ነው ያው እያሰበን ያለነውና የሷ ትምህርት አሁን እኔ አሁን ታህሳስ ጨርሼው በሚቀጥለው አመት ትምህርት ትቀጥላለች። እምቢ አይደለም ያው ትምህርት ጥሩ ነውና ከዛ እሷም ትማራለች። ምንም ተምረ ትልቅ ቦታ መድረስ ነው የምፈልገው። እሷም እንደዚሁ ነው የምትፈልገው። ደግሞ እሷን እንደምንም ትልቅ ቦታ ማድረስ ፈልጋታል። ያው እሷን በጣም ነው የምፈልገው፣ ምኞቴ ነው ማለት። እኛ አሁን ሀሳብ ስናወጣበት ሰዓት ብዙ ችግሮች ይመጣሉ። ግን እነሱም ለማቋቋም ራሳችን ማለት ዝግጅት በእኛ ውስጥ መኖር አለብን። ለዛ ችግር በእኛ ላይ እንደሚመጣ ያው ተረድተን መኖር አለብን። ደግሞ እሱን ችግር እንዴት እናልፋለን፣ ደግሞ አንዳንድ ስቴፎች እንዴት እናሳልፋለን ብለን ማለት በእኛ ውስጥ ማሰብ ምናምን መኖር አለብን። ስለዚህ ማሰብ አለብን። ባለቤቴ በጣም መልካም ሰው ነው፣ ጥሩ ነው። በጣም በሁሉም ነገር ጥሩ ሰው ነው። ውባለም ያው እኔ ከፍ ለማድረግ ሳይሆን የሷን ሁኔታ ነው የሚያወራው። ውባለም በጣም ታታሪ ናት። ያው በጣም ነው የምወደው እኔ እሷን ማለት በጣም ስራ ነው ማለት ስራ ትፈልጋለች፣ መስራት ትፈልጋለች። እራሱ አንድ ቀን ታማ ራሱ ስራ መቅረት አትፈልግም። እውነት ማለት ከውስጤ ነው የሚያወራው። በጣም ነው ማለት ስራ ትወዳለች። ደግሞ ታታሪ ናት። ደግሞ ጥሩ ሀሳብ ያለው ሰው ናት። ጸባዩም ጥሩ ነው። ቤት ውስጥም ያው ያግዘናል። ያው ማለት ያው እሷ የሆነ ስራ ስትሰራ አግዛታለሁ። በጣም ነው የሚያግዘው። እኔ ማለት ከሷ ጋር ለመጫወት ፈታ ለማለት ብዙ ነገሮችም አግዛታለሁ። እሷን ይረዳል። እንደ ራሱን አያካብድም። በስራም ደግሞ ጎበዝ ነው በጣም። ቤት ውስጥ ያው እኔማ የራስን ነገር ማውራት አልችልም። ብዙ ነገሮች ይሰራል። እኔ የምሰራው ምንም ነገር ቢሆንም አሁን እኔ ልብስ አጥባለሁ ካልኩ ከኔ ጋር አብሮ ውሎ ይሰራል፣ ያጥባል ከኔ ጋር። ቤት ውስጥ እኔ አሁን ከደከመኝ ምን ካለ ያው ቡና ምናምን ያፈላል። እኔ የሚያፈላው ቡና ሰው ከጠጣ በጣም አንተ ቡና ቤት ክፈት ይላሉ። በቃ ቤት ውስጥ ያግዘኛል ሁሉንም ነገር። ምግብም አንዳንዴ ይሰራልኛል። በጣም ነው የምሰራው። ፓስታ መቀቀል፣ ወጥ መስራት በጣም ነው የምችለው። እችላለሁ ቤት ውስጥ ማለት ነው። እኛ ሁለታችን አብረን ነው ተባብረን የምንሰራው። የውጭንም የውስጥንም አብረን እንሰራለን። ያው ሁሉም ነገር ያግዘኛል። በጣም ጥሩ ሰው ነው ለኔ። የሷ ሙያ ማለት እሷ ምግብ በጣም ነው የምትሰራው። ብዙ ጊዜ ምግብ ስትሰራ እሷ ስትሰራበት ሰዓት እሱ ዛሬ ምን ይብላ ብላ ነው የምትሰራው። ማለት ያው እንደ አቅሟ ማለት ነው፣ አስባ ማለት ነው። ዛሬ ለሱ ምን ልስራ ምናምን ብላ ነው የምትሰራው። ደግሞ እሷን እየሰራው እኔ ደግሞ በደስታ ነው የምበላው።
ያው ብዙ ጊዜ እንዝናናለን። ያው እኛ እረፍት ስንወስድ ጊዜ ብዙ ቦታ እንሄዳለን። ያው አንዳንድ ጊዜ ወደ 6 ኪሎ እንሄዳለን። ፒያሳ ምናምን እንዞራለን፣ ምን እናያለን። ደግሞ ወደ አንድነት ፓርክ ሄደን እናውቃለን። አንዳንድ ቀን ደግሞ እሷ ሲደክም ቤት የሆነ ዝም ስትልበት ሰዓት አውቀ ይዤ ነው የምትሄደው ፈታ እንድትል ማለት ነው። ጥሩ ነው፣ አሪፍ ነው፣ ደስ ይላል። በጣም ሁሉ ደስ ይላል። ኮስታራ ነው። በጣ የባለቤትህ የእርግዝና ጊዜ እንዴት ነበር? ይታወከኛል ምናምን አለች። ከዛ እሺ ሐኪም ቤት ሄደሽ መርምሩና ውጤቱን ማለት ሰምተሽ ነይ አልኳት። ከዛ እሺ ብላ ሄደችና መታ ትስቃለች። ፈታ ብላ ነው የምትስቀው። ወደ ስራ ቦታ መታ ማለት ነው ትስቃለች። ውበ ምንድነው ስላት አርግቻለሁ ነው አለች። ዋው እግዚአብሔር ይመስገን። በእኛ ህይወት እግዚአብሔር ያለው ነው የሚሆነው። በጣም ነው ደስ የሚለው። በቃ እኔ እርጉዝ ያለው ብዙ ነገር ያስቸግር ነበር። አይ አንቺ ምን ብለሽ ነበር አንድ ቀን? እሺ ብርቱካን ካልገዛኝ ምናምን እያልሽ ነበር፣ ግን አራንተ ማግኘት አልቻልኩም። አራንተ ብዙ ሰው እኮ ብዙ ነገር ነው የሚጠይቀው። እኔ ብርቱካን ጠይቀኝ ማለት ከብዶኝ ሳይሆን እሺ ማግኘት ስላልቻልኩ ነው እንጂ በጣም ነው ያንከባከብኳት ማለት ያንከባከብኳት። አንዳንድ ጊዜ ፓርክ ይዤ ነው የምትሄደው። አንዳንድ ጊዜ ራሱ እስከ 7 ሰዓት ሰርቼው 7 ሰዓት በኋላ እሷን ፈታ ለማለት ነው የምፈልገው። ማለት ፈታ ለማድረግ ነው የምፈልገው እሷን። አንዳንድ ቀን ደግሞ ትንሽ ረቅ ያለ ቦታ አውቄ ይዤ ነው የሚሄደው በእግር። ያው አቅም ባይኖርም ራሱ ባለው አቅም መጠን ፈታ አድርገን ነው ያሳለፈነው። ብዙ ችግሮች ቢኖርም ራሱ ያው በልጃችን ተስፋ እናደርጋለን። ደግሞ እሱን ለማሳደግ ብዙ ጥረት እናደርጋለን፣ እያደረገን ነው። አሁን 1 ዓመትና 2 ወሩ ነው። ደግሞ አሁን አድጓል፣ እግዚአብሔር ይመስገን። ብዙ ጊዜ ፎቶ ነው እሱን ለማስነሳት የምንሄደው፣ ግን ያው 6 ኪሎ እንሄዳለን ከሱ ጋር። ፒያሳም ሄደን እናውቃለን፣ ግን ብዙ ጊዜ ፎቶ ለመነሳት ነው የምንሄደው ከሱ ጋር። አሁን ልጁ ከመጣበት ጀምሮ 100% ደስታ ሆነልን ለኛ ማለት ነው። ማለት ያው ምንም ራሱ ብዙ ችግር ቢኖርም ልጃችን አይተን ፈታ እንላለን፣ ከሱ ጋር እንጫወታለን። ደግሞ እሱ እኛን አይቶ በቃ ማማ ምናምን ይላል። ከዛ በኋላ ራሱ ስንት ሚሊዮን ብር ዕዳ ቢኖርን እንረሳለን። በጣም ደስ ይላል እውነት። ያው ከውስጤ ነው የሚያወራው እኔ። አሳልፋችሁ የምታውቁት ከባድ ቀን? ያው እኛ የተከፈነው ቀን አለ። ያው ዛሬ አመት መስከረም 17 ነበረ። እሷም አራስ ነች፣ እቤት ተቀምጣለች። ያኔ ባል ነበረ፣ ግን ያው ደግሞ ያው አራስ እቤት ሲኖር ሰው ምን እንደሚሆን ብዙ ነገር ያው ይታወቃል፣ ግልጽ ነው። 17 ሳይታወቅ ነው ያለፈው፣ ምንም ሳይታወቅ ማለት ለባል የሚያስፈልጉት ነገሮች ለመግዛት ያው እጅ ውስጥ ምንም የለኝም ያኔ ማለት ነው። ስራም አልነበረም እሱም ያክል ያው ለዛ ብዙም እንትን አላልንም፣ ተወንና አሳለፈን። ምን ማለት ነው ያው
ለብቻው ነበር እሱ የሚለፋው። ያው ስራም አልነበረም በዛ ላይ። ውቤ ምን እናደርጋለን? ያው ልሽ ያው ያለው ነገር ያው ሙሉ ሙሉ ይታያል። ያው ማለት አንቺም ታውቂያለሽ፣ እኔም ያው ልሽ ያለው ነገር ሙሉ ሙሉ ግልጽ ነው የሚያደርገው። ግን ውቤ ምን እናደርጋለን አልኳትና ከዛ ያው ትንሽ ዝም ብላ ችግር የለም እናሳልፋለን፣ ይሄን ቀን እርስተን ሌላ አዲስ ቀን ከዚህ በላይ ራሱ ሌሎችን ጭምር ጠርተን እኛ ሌሎችን ጭምር ጋብዘን የምናሳልፍበት ጊዜ ይመጣል፣ ችግር የለም ነው ያለችን። ከዛ እሺ ብዬ ራሱ አለቀስኩት። ለዛ ብቻ እግዚአብሔር አሳልፎናል እሱን ሁሉ። በሳምንት ውስጥ ያሉ የስራ ቀኖቻችሁ ምን ይመስላሉ? ሳምንት ውስጥ ሰኞ እስከ ቅዳሜ ነው የምንሰራው። እሁድ እሁድ ቸርች አለን፣ ቸርች እንገባለን። ያው በስራ በኩል እንደዚህ ነው። በስራ አጋጣሚ ምን አይነት ደንበኞች ይመጣሉ? እኔም ብዙ ጊዜ የሚያጋጥሙኝ ጥሩ ሰዎች ናቸው። ግን አንዳንዶቹ ይበሳጫሉ ምናምን፣ በጣም ያመናጭቃሉ ምናምን። ያው ችዬ ነው እንትን ምለው። ግን ያው ብዙ ሰዎች ደግሞ የሚደግፉትም አሉ። በብርም ደግሞ ያው ቲፕ ምናምን ሰጥተው ሄዱም አሉ። ስሜ ወንድሙ ዳንኤል ነኝ። አንዳንዴ ከዚህ እያለፍኩኝ ጫማን አስጠርጋለሁና ሳያቸው ኦሬዲ ለስራ ትኩረት በጣም ትኩረት አላት ስራ ለማስራት እና እያለፍኩኝ ሁሌ አስጠርጋለሁ፣ ሳልፈልግም አስጠርጋለሁ። ለምን ሲባል የሷን የስራውን ትኩረት ካየሁት አንፃር የተነሳ በርቺ እያልኳት ደግሞ ጓደኞቼን ከኔ ጋር ተለያየ ስብሰባ ሲኖር ወደ ስብሰባ ስንሄድ ስንመለስ የምናስጠርግበት ምርጥ ጫማ ራሱ እሷ አስጠርጋ የሰው ፊት ይመስላል ጫማውና በርቺ ልልሽ ፈልጋለሁ። በዚህ ሰዓት በዚህ ወጣትነት ቤተሰብ ሊስትሮ እየጠረገች ነው የምታስተዳድረው። በርቺ ባይዘው ቀጥ ለምንም ተስፋ እንዳትቆርጪ ጥንካሬሽን አይቻለው። እኛም ያው እያለፈን እየሄድን እየተመላለስን ሁሉን ሳንፈልግም ጫማችን ሳንቆሽሽም እያስጠረገን ያለ ነው አንቺ እንድትበረቺ ነው። ይሄን ብቻ አይደለም ያው አቅም ባገኝንን ሰዓት ሰፖርት ለማድረግም ዝግጁ ነን። አንቺ ብቻ ተስፋ እንዳትቆርጪ፣ እግዚአብሔርን በዛው ላይ ይረዳል። አንቺም ጸልይ፣ ነገር ሁሉ እንደሚለወጥ። ስራ አለማናቅ ጥሩ ነው። ይሄ ትንሽ ነው ብለሽ አለማናቅ ጥሩ ነው። በስራ ትንሽ የለም። የበዓል ጊዜ ሀገር ቤት የመሄድ ልምድ አላችሁ? ከአመት አንድ ጊዜ ነው የምንሄደው። ያው ለገና ነው የምንሄደው፣ ብዙ ጊዜ ለገና ነው የምንሄደው። እነሱ ደግሞ ይመጣሉ ብሎ ነው የሚያስቡት። ያው መጀመሪያ እኛ ቤተሰብ ነው ማለት ሄደን ያው ካደረን በኋላ ሄደን እነሱ ጋር ሄደን እየተመላለሰን ፈታ እያለን ነው የምናሳልፈው ብዙ ጊዜ ማለት ነው። ተቀራርበን ስለምንኖር ችግር የለም። ያው እዛ እንገናኝ ማለት ያው በ10 ደቂቃ ውስጥ እንደርሳለን ወደ እሷ ማለት ወደኛም ወደ እነሱ ቤተሰብ ወይም ወደኛም ቤተሰብ ከ10 ደቂቃ አይርቅም ብዬ ነው የሚያስበው። ያኛው ሁሉንም እዚህ ነው የምናሳልፈው። እሱ ደግሞ በጣም ደስ ይላል። በበዓል ጊዜ ፈታ ነው የምንለው። በቃ ያው እንደ አቅማችን ለበዓል የሚሆን ነገር እናዘጋጃለን። ያው ዶሮም እንሰራለን፣ ፋንዲሻ ምናምን ንበት ያስተካክለን፣ ያው ዳቦም ትንሽ እንደፋለን። ትንንሽ ነገሮች ያስተካክለን ፈታ ብለን ነው የምናሳልፈው። በቃ በትንሽ ነገር ተደስተን ፈታ ብለን ነው የምንኖረው። ያው ብዙ እኛ በአላማ ውስጥ ስለምንኖር ያው አላማ ሲሳካበት ሰዓት እንደዚህ ትልቅ ደረጃ እንደርሳለን። ያኔ ደግሞ እንደዚህ እንሆናለን ብለን ፈታ ነው የምንለው። ጓደኞችን ምናምን ጠርተን ዘና እንላለን። ፈታ ብለን ነው የምናሳልፈው እነሱን ቀናቶችን። ሌሎች ስለናንተ ምን ይላሉ? በጣም ነው የሚያደንቁን። በጣም ነው ደስ የምትሉ እናንተ እንደናንተ ሰው ማንም የለም ምናምን ይላሉ። ያው ያደንቃሉ ብዙ ልጆች። በጣም ነው ደግሞ የሚወዱን። ያው ብዙ እንትን ይላሉ፣ ይደግፋሉ እኛን ማለት ያን ከኛ ጋር ግቢ ላይ ያሉት ራሱ ወይኔ እንደናንተ ፍቅር ለኛ ብኖረን ይላሉ። እውነት ያው እኔ ከፍ ለማድረግ ሳይሆን ማለት ያው ከውስጥ ነው የሚያወራው። እንደናንተ ፍቅር ብኖረን ለኛ እንደውም
ሁሉም ነገር ይጥፋ ይላሉ። ሁሉም ነገር ይጥፋ የራሱ እንደዚህ አይነት ፍቅር ቢኖር ይላሉ። አንዳንድ ወንዶቹ ሲመጡም እንዳንቺ ሚስቴ እንዳንቺ ቢሆን ምናምን ይላሉ። ያው ብዙ ሰዎች እኛን ይመኛሉ በጣም። ግባችሁ የት መድረስ ነው? አላማችን ያው ራሳችን ችለን ሆስፒታል ከፍተን መስራት ፕላን ነው። ሆስፒታል ከፍተን መስራት ዶክተሬት ተምሬ ጨርሼ ፍቃዱን አውጥቼ አብረን ሆስፒታል መስራት ነው የሚፈልገው። በጣም ያው ፊውቸር ፕላን ብለን ከያዝነው ነገር አንዱ ዋናውና ዋናው እሱን ነው። በእግዚአብሔር ፍቃድ ያው ብዙ ስራ ያሰበን ነው እቅድ አድርገናል። አሁን ሊስትሮ ብንሰራ ራሱ ሊስትሮ ለእኛ ቦታ አይደለም እያለን ነው የምንሰራው። ከሊስትሮ ተነስተን ትልቅ ቦታ እንደምንደርስ በጣም ማለት እርግጠኛ ነን፣ ሙሉ በሙሉ ማለት ነው። ያው አላማችን እሱን ነው ዋና። ኖርማሊ እኛ ከያዘነው ነገሮች አንዱና አንዱ እሱን ነው። ለዛ ደግሞ አሁን ትምህርትም እየተማርኩ አሁን ነርሲንግ የተማርኩ ነኝ። ደግሞ ባለቤቴ በጣም ነው የምታገዘኝ። በብዙ ነገር ትቸገራለች ለኔ ብላ፣ እኔም ለሷ ብዬ ብዙ ነገር ውስጥ ነው የምገባው። ግን አሁንም እየታገለን ነው። እግዚአብሔር ይመስገን ከኛ ጋር እስካሁን እኛ ስንቸግር እኛ ስንለፋ በብዙ ነገሮች ውስጥ ስንገባ እግዚአብሔር ብርታት እየሰጠን እያገዘን ስላመጣ እግዚአብሔርን በጣም ከልባችን እናመሰግናለን። ያው እግዚአብሔር ይመስገን። የሁለታችን ቤተሰቦች በጣም ነው ብርታት የሚሰጡት። ክፍለ ሀገር ስንሄድበት ሰዓት በጣም በምኞት ነው የሚጠብቁት። በእኛ ጎን ሆኖ የሚያግዙት ወንድሞች አሉ። እነሱም በጣም እናመሰግናለን። እናት አባቶቼ፣ ወንድም እህቶቼ ሁሉም አመሰግናቸዋለሁ። በጣም ከይፈዶሳይስ ስለ ባለቤት ንገረን እስኪ። ስለ ሚስቴ ብዙ ነገሮች አሉት ለማውራት። እውነት ያው ምንም እንደዚሁ ብዬ ለማስረዳት ይከብደኛል። ያው ምን ሊበላት እሺ በጣም ትከብደኛለች፣ ያው ለማውራት ማለት ነው። በጣም ነው የምትወደው እሷ። በጣም እንደ ውስጤ እንደ አንድ እግሬ ነው የሚያስባት እሷን ማለት ነው። ትሰማኛለች፣ እሷ በጣም ሰሚ ናት። ትሰማኛለች፣ ደግሞ ትሰማኛለች። ለውቤ ምንም ማለት አልችልም። ያው ስለ ከውባለም ምንም ደግሞ ያው ማለት አንዳንድ ቀን አለ አንዳንድ ነገሮች ግን በ10 ደቂቃ ውስጥ ነው የምትረሳው። እናም ደግሞ እንደዚህ አልቆጥርም። ውቤ እንደዚህ መሆን ላንቺ ጥሩ ነው ስላት ይቅርታ እሺ ነው የምትለው። በጣም ያው ውስጡ ለእግዚአብሔር ትፈራለች። በጣም ፈሪ ናት። ደግሞ በጣም ታታሪ ናት። በጣም ነው የምትወደው። እሷም ትወደኛለች። ስለሷ እኔ ምንም እንደዚሁ ክፍተት አለ በፍቅር በኩል እንደዚህ አይነት ነገር አለ የሚባል ነገር ምንም የለም። ዜሮ ማለት ከዜሮ ዜሮ ነው። ያው ከውስጤ ነው ማለት የምትወደው። ለአሁኑ አይደለም ራሱ እስከምንሞት ራሱ ማለት እንደዚህ አይነት ከዚህ በላይ በፍቅር ከዚህ በላይ ፍቅር ለእኛ ማለት ይመጣል ብዬ ነው የሚያስበው። ይትባረክ እወዳለሁ በጣም እና በጣም መልካም ሰው ስለሆንኩ በጣም እወዳለሁ። ታማኝ ነው። በዛ ላይ በጣም አከብራለሁ፣ በጣም እወዳለሁ። ባለቤት ብቻ ሳይሆን ወንድሜም፣ እናት፣ አባትም ሁሉም ነገሬ ስለሆንኩ በጣም እወዳለሁ። እስከ ዘላለም እስከምንሞት ድረስ እግዚአብሔር አንተ ጋር እንዲያኖረኝ እፈልጋለሁ። ለዛ እግዚአብሔር ይርዳን። በጣም አመሰግናለሁ። ባለው ጊዜ ሁሉ ካንተ ጋር ደስተኛ ሆኜ ነው የምኖረው። በጣም እወዳለሁ። ውቤ በጣም ነው የምወድሽ፣ በጣም ነው የሚያፈቅርሽ። እኔ ላንቺ ምን ይሁንልሽ? እሺ በጣም ነው የምወድሽ። የኔ ምን ልበልሽ? እኔ ማለት ከማውራት በላይ ነሽ አንቺ። በጣም ነው የምወድሽ። ያው ህይወቴን እሰጥሻለሁ። ያው ምንም ማለት አልችልም።
ለማውራት በጣም ነው የሚከብደኝ ውቤ። ስላንቺ በጣም ነው የምወድሽ፣ ህይወቴ ነሽ። ተመጫሴው ውቢዮታን ዶሳይሲ በጣም ዶሳይሲ ተመጫሴ ሱንታይ ውባለም ጌቴታውስ ታኒ ቃኦ ከይፈ ዶሳይስ ታኩሽያ ፔካ ተራ ተቦላ ታፔካ ተራ በጣም ዶሳይስ ደሞ ታሲ ታይወታን ኮይሮ መረት ረባዳን ታውቆፋይስ በጣም ዶሳይስ ታአማነታይስ ታአማነቴው ጋጣላግደና ተባ ኡባ ቦላን ታው አኦታይስ በጣም ታው ዶሳይስ ውባለም ነናካ ዶሳይስ እሺ አይባ ፌካ ተራ ተና ዶሲዮ ጋዳን ነናራ ታው ሂዶታ ዲዮ ጋዳን hagan ammanettays xoossay nuna iske hayqoy gakkanaashinkka issippe ootton siiqoy shaahettoppo. ይትባረክ በጣም ዶሳይስ ኦሰነን አንጆ እናር ደዮ ላይ ተባን ኦሰነን ነተነሰረው ወጥቶ በጣም ገለታይሲ ኦሰነን ነስተና ሻኮፖ ገዳይ መርኖ ወጥቶ ኑ ዳና ጋከናሽን ኦሰይስ ጋሞት በጣም ዶሳይስ ልጄ አመንሲያንስ ነው። በጣም ነው የምወድ ይደግልኝ እግዚአብሔር ትልቅ ሰው ያደርግልኝ። ልጄ በጣም ነው የምወድ በጣም እወዳለሁ። ልጄ እግዚአብሔር ያሳድግልኝ። የማይጠገቡ የፍቅር ታሪኮችን ለማጋራት በ8228 መልእክት ላኩልን።